ስመጣ ክፍሏ ላይ ወንድ ቁጭ አድርጋ አይቼዋለሁ። ድምጽም ሰምቻለሁ። ማን አባቴ ማን ልበል? አታውቀውም? ምን ማለት ነው አታውቀውም? ችግር የለውም። እሺ ምን እየሰራ ነው? ማን ነው? አታውቀውም? ነግቢሽ ማን ነው? አታውቀውም? ስለማንነቱ ተናገሪ። ማን ነው? አልናገርም። ምን ያደርግልኝ? ከወንድ ጋር እዚህ ምን ትሰራ? ንገሪ። ማንነቱን ንገሪኝ። እማ ማንነቱን ንገሪኝ። አታሳብጂኝ። ዛሬ አታሳብጂኝ። ማን ነው ማለት በኔ ሌላ ወንድ ደርቤ አይደለም ፋይል ሊሰጠኝ ነው የመጣው። ክላስ ልጅ ገባታናግራት ምን አባ ነው የምትልፈሰፈሰው? መብቴ እኮ ነው። የፈለኩትን ነገር ማድረግ ይችላል። መብትሽ አይደለም። አትሞታ። ስነ ስርዓት ይኖር። መብቴ ነው። ታያለሽ። እጅህን እንዳታነሳኔ ላይ አፍሽን እንዳትከፍቺ። አንቀጥል። አንተ የትኛውን ትዳር አስከብረህ ነው እኔ ቦር የምትለው? እኔ እንኳን ስለ ትዳር አታውሪ። ዝም በለው። እኔ ከሴት ጋር አላየሽኝም። እሺ እኔ ከሴት ጋር ስልከሰከስ አላየሽኝም። አልተልከሰከስኩም። እኔ አታሳጭኝ ነገር እኔ አስተጓጉለው። አንቺ ትምህርት ገደል ይግባ ከፈለገ ምን። ሰላም፣ እንዴት አደራችሁ? ውድና የተከበራችሁ ቤተሰቦች፣ እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ ወደ እናንተ የመጣሁበት ዋነኛ ምክንያት ከዚህ በኋላ እማ እዚህ ቤት መኖር የለባትም፣ እዚህ ሩም መኖር የለባትም ማለት በቃ ማለት በማታ ብቻዬን ቁጭ ብዬ ሳሰላስል የመጣልኝ ነገር እማን ከዚህ ቤት ይዤ ወጥቼ ወደ ሌላ ቦታ ላስቀምጣት አስቤያለሁ። ወይ ሌላ ሩም ወይ ደግሞ ሌላ ሀገር እንድንሄድ ፈልጋለሁ ዛሬ በቃ ምክንያቱም አንድ በተደጋጋሚ ማሚም እየመጣች ነገሮችን ማለት እኔ ባሰብኩት ሳይሆን ነገሮች በጣም የተበላሹ ያልጠበቅኳቸው ነገሮች እየመጡብኝ ነው። ብዙ ሰዎች ደግሞ ኮመንቱ የሚናገረው ሌላ፣ በአካል የምታገኙኝ ሰዎች የምትነግሩኝ ሌላ። እኔ ግራ ገባኝ። ኮመንቱ ስመለከት ከትንሱ ጎን ናችሁ። ማሚን ለምን እንደዚህ ታደርጋለህ? እናትን አደብ አታስይዝም? እናትን እንደዚህ አታደርግም ወይ? ከእናት ጋር ያለህን ግንኙነት አታቆምም ወይ? እናትህ እኮ መስመር መያዝ አለባት ምናምን ብላችሁ ትነግሩኛላችሁ። በአካል ያገኛችሁኝ ሰዎች ደግሞ እናት እኮ እናት ናት፣ መተኪያ የላትም ምናምን። እንዴት ለእናት እንደዚህ ሪስፔክት ሰጣለህ? ምን አይነት ሰው ነህ ብላችሁኝ ማለት ባገኛችሁኝ ቦታ ለምሳሌ መኪና ሰርቪስ ላደርግ ይችላለሁ ወይ ደግሞ መኪና ሲታጠብ የምታገኙኝ ቦታዎች በሙሉ እኔ በእናቴ የመጣ አንገቴ ይቆረጥ። ለምን? ሴት ልጅ ነገ እኮ ትቀየራለች። ነገ እኮ ሴት ልጅ የራሷን ህይወት ትጀምራለች። እናት ግን እናት ናት፣ መተኪያ የላትም። አንተ እንዴት እኔ በአንተን የተናደርኩት የምትሉኝ ሰዎች አላችሁ በአካል አግኝታችሁኝ። እሺ የትም ከማን ጎን ልሁን? እኔ ግራ ገባኝ እኮ። እሺ አንድ ሰው በራሱ መወሰን ካልቻለ እሺ የእናንተን ሀሳብ ስጡኝ አልኩኝ። የእናንተን ሀሳብ ደግሞ የምትሰጡኝ በዛ አይነት መልኩ ነው እንዴ? ሀሳባችሁን አንድ አድርጉ እንጂ ለምን እንግራ ታጋቡኛላችሁ? ከእናቴ ጎን ልሁን ከባለቤቴ ጎን ልሁን? እስቲ ማለት ለነገሩ ለተቀማጭ ሰማይ ቅርብ ነው። ምንም ችግር የለውም። በእናንተ ምንም የምፈርደው ነገር የለም። ነገር ግን አሁንም ቢሆን ነገሮችን በስሜታዊነት ሳይሆን ቆም ብላችሁ አስባችሁ እናንተ የምትሰጡት ኮሜንት እዚህ ጋር የሰው ህይወት ያበላሻል። እናንተ አንድ የምትጽፉት ኮሜንት እዚህ ጋር የሰው ህይወት ያበላሻል። ይሄን እንድታውቁት ፈልጋለሁ። ያንን ነገር ደግሞ ስለሚያበላሽ ይሄንን ነገር እናንተ ስትጽፉ ከስሜታዊነት ወጥታችሁ አገናዝባችሁ አስባችሁ ጻፉ። ለምን? እኔ አነበዋለሁ፣ እናቴ ታነበዋለች፣ ባለቤቴ ታነበዋለች። ከዛስ ባለቤቴን ሃይ ብላችሁ የምትሏት ከሆነ ሞቅ ይላታል። ሞቅ ካላት ደግሞ ነገሮችን ማስተካከል አልችልም። ማዘርን ምሰርባት ከሆነ እልውስ ትገባለች። እልውስ ገብታ አሁን እንደውም ይቅርታ ልጠይቅ ነገሮችን ልታስተካከል የነበረችዋን ሴትዮ ሰድባችሁ አሁን እልውስ ከታችኋት ጭራሽ ይቅርታ ልጠይቅም ለምን እንጨቆራ አትገባም ብላኛለች። ለምን? አይታችኋል። ይሄን ያህል አቅም አላችሁ። እኔ አሁን እናንተን ጀጅ ለማድረግ አይደለም፣ ግን የእናንተን አቅም እየነገርኳችሁ ነው። አንድ በምጽፊው ወይ አንድ በምጽፈው ኮመንት የሰው ህይወት ይሄን ያህል መናጋት ይችላል። እውነቴን ነው። በጣም እንድታውቁት ፈልጋለሁ። ለዛ ከስሜታዊነት ወጣችሁ ይሄን ነገር ብጽፍ ባለቤቱን ያሻክራት ይሁን ለሷም ሞራል ይሆናት ይሁን እሷን ያስደብራት ይሁን ትዳራቸውን ያስማማ ይሁን ያጣላ ይሁን ቤተሰቡን ያስታርቅ ይሁን እስቲ አስቡት ሁላችሁም። እስቲ አሁን ለምሳሌ
ባለቤቴን ተቆጥታችሁ ወደ ቤትሽ ተመለሽ የሚል ኮመንት ብቻ ቢሆን ይሄ ኮመንት አሁን ለምሳሌ ወደ ቤትሽ ግቢ የሚል ኮመንት ቢሆን ኖሮ እሷም ይሄን ያህል ልብ ልብ አይሰማትም። በስልክ ወይ ምደውሉላት ወይ ደግሞ ቀጥታ በጽሁፍ ምጽፉላት በሜሴጅ ምጽፉላት ምናምን ሰዎች ወደ ቤትሽ ግቢ ትዳርሽ ነው የሚያዋጣሽ ብላችሁ እናንተ ከኔ ጎን ሆናችሁ እሷን ብትመክሩ ኖሮ እሷም የልብ ልብ ተሰምቷት ዛሬ ከኔ እንደዚህ እዚህ ደረጃ ማንደርስምም ይሄን ያህል ማንሆንም። አብዛኞቻችሁ ኮመንት ብጽፉት ስሜታዊነት በቃ ልክ ያያችሁት ነገር ላይ እንዴት ስላለች ምናምን እንዴ ስሜታዊ መሆን ያለባት የተሰደበችዋ ናት ወይ ደግሞ የተሳደበችዋ ናት ወይ ጥቃት የደረሰበት ሰው ነው ስሜታዊ የሚሆነው። እናንተ እኮ ቆም ብላችሁ ተረጋግታችሁ ማገናዘብና ምንድነው ነገ ቢያዋጣቸው ይሄ ትዳር ውስጥ ለነገ ምንድነው የሚጠቅማቸው ኃላፊነት ስላለባችሁ አይደል እንደኛ ቪዲዮ ምን ሰራው ኃላፊነታችሁ መወጣት አለባችሁ። እኔ በጣም ግራ ስለገባኝና ከአይምሮዬ በቃ ለካ እኔ ብዙ ጊዜ ኮመንት ወይ ምንም ተጽዕኖ አይኖረውም ብዬ ስለማስብ ያለን አስተሳሰብ በቃ እንዳለ ነው የደመሰስኩት። በቃ በጣም ተጽዕኖ አላችሁ በህይወት ላይ ኮመንታችሁ በጣም ተጽዕኖ አለ። ስለዚህ እናንተ የኔን ህይወት ማስተካከል እየቻላችሁ የኔን ህይወት እውነቴን ነው የምላችሁ ማስተካከል እየቻላችሁ ተው አታበላሹት። እኔ አሁን ማንንም ሽማግሌ ማድረግ አልፈልግም። ማንንም ለኛ ቤተሰብ ሰው አይደለም ሽማግሌ የሚሆነው። ለሰው በነገር የኔ እውነት ይሆናል የሷ ውሸት ይሆናል ወይ የሷ እውነት ይሆናል የኔ ውሸት ይሆናል ስላላዩ። እናንተ ግን ሁሉ ነገር ታውቃላችሁ። እስቲ እውነት ለመጀመሪያ ጊዜ እስቲ በሚዲያ እውነቴን ነው የምላችሁ በሚዲያ ለመጀመሪያ ጊዜ እናንተ ሽማግሌ ሆኑ። እስቲ ሽማግሌ ሆኑ እስቲ ሰጠዋችሁ። ይኸው በመቶ ሺዎች የምትቆጠሩ ሰዎች አላችሁ። እስቲ በመቶ ሺህ የምትቆጠሩ ሰዎች ይኸው ሽማግሌ ሁኑኝ፣ ትዳሬ መልሱልኝ። እስቲ መልሱልኝ። እውነት በቃ ምን ችግር አለው? ይሄ ቀላል ነገር አንድ ሰከንድ አይፈጅባችሁም እኮ የምትጽፉት ኮመንት። እስቲ በዚህ ኮመንት ህይወቴን አስተካክሉልኝ። እውነት ማለት እንደ ትልቅ ሰው አክብሬያችሁ እንደ አባት እንደ እናት ሆኜ እንደ ሽማግሌ በቃ እንደ ሽማግሌ ልላካችሁ እናንተን። እስቲ ትዳሬን አስተካክሉልኝ፣ ህይወቴን መስመር አስይዙልኝ። ስለምትችሉ ነው የምላችሁ፣ ማድረግ ስለምትችሉ ይሄንን ነገር ለእናንተ አደራ መስጠት ፈልጋለሁ። አላዛር ጥፋተኛ ነው? አዎ ጥፋተኛ ነው። እናቴ ጥፋተኛ ናት? አዎ ጥፋተኛ ናት። እማ ልክ ናት? አዎ ልክ ናት ብላችሁ ግን ጥፋተኛው ጥፋተኛነቱን ነግራችሁ እንዲስማሙ መጣር ማድረግ ትችላላችሁ። አላዛር አንተ እኮ ጥፋተኛ ነህ፣ እናትን እንዲህ ማድረግ አልነበረብህም። ነገር ግን ትንሱ ከዚህ በኋላ ወደ ቤትሽ ተመለሺ፣ ትዳርሽን አጥብቀሽ ያዢ ምናምን ብትሉ ምን ችግር አለው? ምን ችግር አለው? እስቲ ከማይረባ ስድብ በጾም ወቅት ክርስቲያኑ ሙስሊሙም ጾም ላይ ነው ያለው። ከስድብ ከማይረባ ነገር ምንም ኦሬዲ ሰው ስድብ ያደነዝዛል። አሁን ማሚ ደንዛለች ኦሬዲ በእርግጠኝነት በቃ ደንዛለች። ብትሰድባት ባሰድባት አይሞቃትም አይበርዳትም። ከዛ ይልቅ አይምሮን የሚነካ ለምን ካንቺ እኮ እንዲህ አንጠብቅም እንዲህ እኮ ብታደርጊ አላዛር አንተ እኮ እንዲህ አድርገህ ነው በዚህ ጋር ነው ሳትከው እንዲህ ብታደርገው እንዴት ትመለሳለህ ብትሉ ምን ነው በእናታችሁ ምን ነው እንዴ? ይሄ በጣም ሼም ነው። ይሄን ለማለት እፈልጋለሁ። ያው በጠዋት ተነስቼ ብዙ ነገር አወራውባችሁ፣ በጣም ይቅርታ በዚሁ አጋጣሚ። ያው ዛሬ ወደ እናንተ የመጣሁበትን ምክንያት ረስቼ ውስጤ ላይ ስላለ፣ በተለይ ደግሞ ትናንት በጣም ማታ ላይ አንዲት እህት በጣም አግኝታኝ በቃ በጣም ስሜታዊ ሆና ስትቆጣኝ ነበርና ላይክ በቃ ይሄ ነገር ነው ለካ ተጽዕኖ እየፈጠረ ያለው ብዬ ስላሰብኩ ነው። ከዚህ በላይ ለእናንተ መናገር አይጠበቅብኝም። ሁሉ ነገር ስለምታውቁ ከኔ የተሻለ ስለምታውቁ ሁሉ ነገር ስለሚገባችሁ
ከዚህ በላይ ምንም ማለት አልችልም። እወዳችኋለሁ፣ አከብራችኋለሁ። ለእናንተ ያለኝ ቦታ ትልቅ ነው። እናንተ ማድረግ የምትችሉትን ደግሞ እንደ ወንድም ተባበሩ ለማለት ያክል ነው። እንኳን ኮመንት ጽፈ ትዳሬን አለን ብዬ አይደለም እኔ ተቸግሬ እኮ የሰው ልጅ ለሰው ገንዘብ አዋጥቶ ህይወቱን ያተርፋል አይደለም? ያተርፋል። ገንዘብ አጥቼ ትዳሬ ከሚፈርስ አዋጣችሁ እኮ ትዳሬን በገንዘብ ደግፋችሁ ትዳሬ ሊመለስ ይችላል። እንኳን ተራ ነገር ለተራ ኮመንት ይቀርና ማለት ነው። ተራው እናንተ ማያስከፍል ምን ማይል ግን ህይወቴ የሚያስተካክልኛል ብዬ ነገርኳችሁ ነገር እንደምታደርጉት በዛሬ ቪዲዮ አምናለሁ፣ እተማመናለሁ ከእግዚአብሔር ጋር እና ፕሊስ በቃ ማድረግ ትችላላችሁ። አብረን ማስተካከል እንችላለን። ከናንተ በላይ የቤቴን ገበና የሚያውቅ ሰው የለም። እንዲህ ብሎ የሚያምንም ሰው የለም። ባይዘው ይሄን ያህል ከናንተ በላይ የቤቴ ማን ነው ሲበርበት አንተ እኔ ነገርኩህ አይደለ? ውሸት እንዳልሆነ አሁን ታጣራለህ ማለት ይሄው። አሁን ስመጣ ክፍሏ ላይ ወንድ ቁጭ አድርጋ አይቼዋለሁ፣ ድምጽም ሰምቻለሁ። ምን ማለት ነው? ምን ማለት ነው? ምን ማለት ነው? አንተ እኔን እንኳን ዛሬ እንደው እስቲ ዛሬን እንኳን መነኛ አላዛር፣ በእናትህ እንደው በምታምኘው አምላክ በቃ ተይኝ እናቴ እባክሽ። አላዛር እኔ ምን ኧረ እንደው እባክሽ፣ ኧረ ወይ በቃ ተይኝ። ተይኝ ምን ማለት ነው? አትጮህ አንተ። ያማል እንዴ? ለምን የምትጮኸው? የሚጠቅምህን እኮ ነው እየነገርኩህ ያለሁት። ምን እንደሚጠቅመኝ እኔን ስላላመንክ ይኸው እግዚአብሔር አምላክ አሁን እጅ ከፍንጅ ላይ ያስይዛት ነው። ምንድን ነው እጅ ከፍንጅ የሚያስይዛት? አታምነኝም? እኔ ይሁን ያጠገቧ እንዳደርኩት አጠገቧ ነው ያደርኩት ማለት እሷ ጋር አድረሃል? ባላድረስ እሷ ጋር ባታደር እሺ። አሁን እኔ ያየሁትን እኔ ክዳለሁ? ዋሻለሁ? አጠገብህ ነው ያለችው። ከፈለክ ሄደህ ማየት ትችላለህ አይደል? ሩቅ መንገድ አትሄድም ማለት ያለው ግን እንደዚህ አታደርግም። ሄደህ አይተህ ሄደህ አይተህ አላይም። እሷ እንደዚህ አታደርግም ማለት አደረገች እንዴ? አላዛር እኔን እመነኝ በእግዚአብሔር። አላምንሽም እናቴ፣ በፍጹም አላምንሽም። እሺ ተነስና ያ በቃ እኔን የማታምን ከሆነ እሷንም እመናት፣ ችግር የለውም። በአይነ እና እኔ ከዋሻው እውነት እኔ ለዘላለም ከቤት እቆጣለሁ፣ ለዘላለም። ይሄ መሀል ላይ ነው ያለው ለዘላለም ባለው ምናምን ይሄ እንደዚህ መሀል አልፈልም። ያው እሺ ምን ሊ እና ምን ምኑን አሁን የሰማሁትን ያየሁትን እና ምን እኔ ከዋሻው እሷ ከወንድ ጋር ናት አሁን አሁን በዚህ ደቂቃ ካልሆነች እኔም በቃ እውነት እንለያይ እኔና አንተ እናቴ። የእውነት እንለያይ ካልሆነች ግን እኔ ማለት ከህይወቴ ነው የምትወጪው። ለመጨረሻ ለመጨረሻ እውነት አልኩ። ቆይ አላዛር ከእውነት በላይ ምን ፈለግ? ተይ እናቴ ተይ። እውነት እኮ ራሱ ቃል ነው አይደለ? እንደ ሂድና በቃ እኔ ልዋረድ አልኩ አይደል? በቃ ልዋረድ። ተይ የእውነት ተነስና ከዚህ እዚህ ስለመሄድ ነው እንዴ? አንቺ ሁሌ እንደዚህ አይነት ነገሮችን ታታያለሽ። ውሸታም ነሽ፣ እንደው ውሸታም ነሽ። ማን አባቴ ማን ልበል? አታውቀውም? ምን ማለት ነው አታውቀውም? ምን እየሰራ ነው እዚህ ቤት ውስጥ? ምን እየሰራ ነው እዚህ ቤት ውስጥ? ለምን ደሞ መጮህ ካለብኝ እጮሃለሁ። ምን እየሰራ ነው? ታያሽጅ ከፍንጅ ማን ነው? አታውቀውም? ነግቢሽ ማን ነው? አታውቀውም? ስለማንነቱ ተናገሪ። ማን ነው? አልናገርም። ምን ያደርግልህ? ከወንድ ጋር እዚህ ምን ትሰሪያለሽ ሩም ውስጥ? ምንስ ብሰራ? አንቺ ነኝ እኮ ባልሽ እኮ ነኝ። ስነ ስርዓት ይኖር። እሺ ምን ማለት ነው? ስነ ስርዓት ራሴ ስነ ስርዓት ያጂ ባልሽ ዝም በይ። አሁን ማን ነው? ንገሪኝ። ማንነቱን ንገሪኝማ እማ ማንነቱን ንገሪኝ። አታሳብጂኝ። ዛሬ አታሳብጂኝ። ማን ነው? ማን ነው? ማንስ ይሁን አገባህ አንተ? አትናገሪም። እንደዚህ ነው የምትያዥው። እግዚአብሔር ያጋልጠው። የትምህርት ቤት ፋይል ሊሰጠኝ ነው የመጣው። ትምህርት ቤት አልኩ ማለት ለሰሞኑ እዚህ ቁጭ ብዬ። ኧረ እባክህ። የትምህርት ቤት ፋይል ሩም መጥቶ ነው የምሰጥሽ። ምን ችግር አለው? በዚህ ሰዓት በቃ ደስ ይበላት። ይኸው ከወንድ ላገኘችኝ ደስ ይበልሽ። በቃ ይሄን ነው በቃ ይሄን ነው ደስ ይበል።
እናት ደስ ይላታል እንደዚህ አይነት ነገር ስታይ። አንቺ አሁን እናት አትበይ። ያጠፋሽው አንቺ ነሽ እኮ ነኝ እንዴ? አይኛ አገባሽም የፈለኩት ነገር ባሽን የፈለግነሽ ያገባሽ ስለተያዘ ብልግናሽ ስለተያዘ አንቺ ማለት በኔ ሌላ ወንድ ደርብሽ ደርቤ አይደለም ፋይል ሊሰጠኝ የመጣው እንደዚህ ንግግር አታናግራት። ምን አባን የምትልፈሰፈሰው ምን ይሆንሽ ነው? እንደዚህ አይነት ንግግር አታናግራት። እኔ ከፈለኩ ወደ ቤት ተረጋጋና የትም አልሄድም። ስትናደድ ደስ ይለኛል። በስ የትም አልሄድም እንዴ አይታይሽም እንዴ አንቺ የኔ ፍቅር ምን ማለት ነው? እና እያየሃት አይደል እንዴ ከማን ጋር ነው ያዝ እንደዚህ በቃ ከወንድ ጋር አየኋት። እሱን የጠየኳት አይደል እንዴ? ስለዚህ በስነ ስርዓት አናግራት። አንድ ወንድ ምን እንዲያደርገኝ ነው የፈለግሽው? እንዲመታኝ ነው የፈለግሽው? እንደ ወንድ ነው ማናገር ያለበት። መብቴ እኮ ነው። የፈለኩትን ነገር ማድረግ ይችላል። አትሽ አይደለም አትሞታ። ስነ ስርዓት ይኖር። መብቴ ነው። ታያለሽ እጅህን እንዳታነሳ እኔ ላይ አፍሽን እንዳትከፍቺ። አንተ አሁን ከዚህ በላይ ማድረግ ይችላል። ወደዛ ሂድ። አንተ እጅ ላይ ሰበሰናለች። አላዛ እንደዚህ አታድርግ። ምትጣ ሆኖ ጣልኝ። እኔ በጣም አልወጣም። የትም አልወጣም። ይሄን እንደወጣልሽ ነው እኔ ነው እያልኩ ያለሁት። በቃ እኔ ምን ያረኩሽ ነገር አለ? ከኔ ምን ያጣሽው ነገር አለ? ምን ያረኩሽ ነገር አለ? ተናገሪ። አያገባሽም። እናቴ ውጪ አንቺ ከዚህ ራሱ አያገባሽም። ከኔ ምንድን ነው ያጣሽው? ከኔ ምንድን ነው እንዳነካኝ ከእንግዲህ እጄ እንዳታነሳብኝ። አነሳብሻለሁ። በቃ ውስጣለኝ የተናገሩትን ማድረግ ይችላል። እሺ ገባህ አይደለ? የፈለግሽው ማድረግ ትችያለሽ። አዎ መብቴ ነው። በራሴ አንቺ የፈለግሽው ማድረግ ትችያለሽ። ነገርኩ። የክላሴ ልጅ ነው ፋይል ያቀብለኝ መጣ እዚህ ድረስ። ምክንያቱም መውጣት ስላልቻልኩ ለዛ ነው ተቃቅፈሽ ምናምን። አዎ ቻው የኔ ፍቅር በኋላ እንገናኛለን። የኔ ፍቅር ስል አንተ አይምሮህ ነው ታዲያ። ሰበብ ፍቅር ብያለሁ። ከአንቺ እንደዚህ ነገር አልጠብቅም። አልጠብቅ እናት ደግሞ ደስ ይላል። ለዚህ ነገር ደግሞ ዋጋ ትከፍያለሽ። ወይኔ ስነ ስርዓት ይኖር። ዞር በይልኝ። እኔ ላይ እንዳታነሳ ነገር ያለው ለዚህ ነገር ዋጋ ትከፍያለሽ። የሰማሽኝ ነው አይደል? የምን አይነት ዋጋ ልከፍል? ከአንቺ እንደዚህ በጣም ራስሽን ሁሌ እንደ ጻድቅ እንዲህ ራስሽ ውጥርጥር ታደርጊው ነበር። ይሄ ነው ያንቺ ባህሪ። ምንም ያደረኩት ነገር የለም። አትውረጂ። እሺ ምንድን ነው ያወረድኩት? አሁንም ምንም አላደረኩም። ከወንድ ጋር ያይ ማለት ባለኩ ማለት አይደለም። ገባህ አይደል? እሱ ያንተና የእናትህ አስተሳሰብ። በቃ አንቺ ከወንድ ጋር ያንተና የእናትህ አስተሳሰብ አትቀላቂ። አንቺ ማመኔና ከእናትህ ጋር መከራከሪ። ክላስሽ ውስጥ ወንድ ልጅሽ ይወጣ ታየ። ምን እንዲታሰብ የፈለግሽ? ልጅሽ ጋር ስትመጪ ልጅሽ ጋር ነው እንጂ የኔ መስኮት መተሽ ማዳመጥ በጣም ዊርድ ነገር። አዳምጫለሁ። አይተሻል? አዎ አይቼሻለሁ። የት ነው ያየሽው? ያሳለሽ አይደለ? ስታያየሽ ነበር። ይታያል እኮ መስታወቱ ክፍት ነው። ገባሽ አይደለ? ስለዚህ እንኳን አየዋ ታያሻ። እሷ ስላየችሽ ራሱ ደብሮሻል። አዎ ደበረኝ፣ በጣም ደበረኝ። ጥሩ ሙድ ውስጥ ነበርኩኝ። ይገርምሻል። ዘልዛላ እንሂድ በእናትህ። መንዘላዘል እኮ በእኔ አልተጀመረም። ለዚህ ነገር ዋጋ ገረን እንዳነካኝ ሲጀመር አትንካኝ። ለዚህ ነገር ዋጋ ምንድን ነው ዋጋ የምታስከፍለኝ? እመኚ እስኪ እናያለና ዋጋህን። ገባሽ አይደል? እስኪ እናያለና። አንቺም ሆነ ምን አደረኩ? ሰው ከወንድ ጋር ታየ ማለት ለስራ ሊሆን ይችላል። ሳወራ ዝም ብለሽ አንድ ነገር ልንገርሽ። አጠገቤ ነው አይደለ? የሆነ ነገር ቢኖር መስማት ትችል ነበር። ማታ አይተኸኝ አይደል? የተኛው መቶ ፋይል አቀበለኝ። እኔ ሰው ነኝ። የሰማንያ ሚስቴ ነሽ እኮ ነው። ሚስትነት ነው። ስለዚህ ማድረግ ያለብኝ ነው። አንተ እኮ ትዳርህን ስታስከብር ነው። አንቺ በኔ ላይ ትዳርህን ስታስከብር ነው። ዝም በይ። አንቺ በኔ ላይ ወንድ እንደደረብሽ እጅ ከፍንጅ ይዤሻለሁ፣ በቪዲዮ ይዤሻለሁ። እማደርገውን አሳይሻለሁ። እናያለን። ምንም ያደረኩት ማን እንደሆነ አሳይሻለሁ። ዝም በይ። በስነ ስርዓት ተቆጥቻለሁ። ኧረ በጣም አየሁት። ያንቺ መንቆጠጥ አየሁት። ስትቆነጠጪ እንደዚህ ነው። በጣም የተቆነጠጠ ሴት አላየሁም። እንደዚህ በጣም ተቆንጠጠሽ። አዎ መቆንጠጥ እንዳንቺ ኮን ባፍንጫ ይወጣል። ኧረ በስመ አብ ወልድ። እንኳን ነገረችኝ። እንኳን አየሁሽ ዛሬ እንኳን አየሁሽ። ደስ አላት። በቃ ሌላ የምትፈልጉት ነገር አለ? ምን ልርዳችሁ? አያደ ትዘጋዋለች እንዴ? ነይ ስሚ፣ ነይ ተነሽ። ምንድን ነው? ስሚ አላዛሩ እንሂድ። በቃ ለምን አትሄጂም? ሰበብ ትሆንብሃለች። በቃ እንሂድ። እንደዚች አይነት ሴት ድሮን በሰው እጅ ላይ ሰበብ መሆን ማለት ነው። ምንድን ነው ያደረኩት? ቆይ አይታየኛል። ሌላ ነገር ሳይሆን እንድትሆንብህ አልፈልግም። እንሂድ ነው እያልኩ ያለሁት። ለምን ነው እንደዚህ ያደረግሽው? ግን አብሮኝ ዩኒቲ ዩኒቨርሲቲ ላይ ይማራል። ፋይል ይዞልኝ መጣ። እኔ መውጣት አልችልም። በማልችልበት ነገር አልችልም።
አቀብለኝ አልኩት አመጣልኝ ሄደ። ደግሞ ሲቀጥል አንተ የትኛውን ትዳር አስከብረህ ነው እንዴ ቦር የምትለው? እኔ እንኳን ስለ ትዳር አታውሪ። እኔ ከሴት ጋር አላየሽኝም። እሺ እኔ ከሴት ጋር ስልከሰከስ አላየሽኝም። አልተልከሰከስኩም። እኔም አልተልከሰከስኩም። እሺ አንቺ ግን ተልከሰከስሽ እንጂ መች ተልከሰከስኩ? ሩም ሰው አልጋ ቤት በዚህ ጠዋት መጥቶ ምን እንድልሽ ነው የምትፈልጊው? አንቺ ገና ነው ሰዓቱ አይደለ? በቃ ገና በሁለት ሰዓት ወይ ትምህርት ቤቱ እንዳይረፍድበት ነው ቶሎ ሰጥቶሽ እየወጣ። ኧረ እባክሽ ማስገባው ሳይመንት ነበር እሱ ተቀብለኝ ይሄዳል። ኧረ እኔ እንዳልመታሽ ዛሬ እንዳልመታሽ እኔ መስራት ይኖር። እኔ እኮ ትምህርቴን እንዳለማት የባልነት ጉዳይ አታፋጭኝ። እሺ ነገር እኔ አስተጓጉለው አንቺ ትምህርት ገደል ይግባ ከፈለገ ምን አገባኝ? ተረገማደቢያውን እሺ ወደዛ ሂጂ እንዴ። አንቺ ነሽ የተረገምሽው። እንደዛ የማይሆን ነገር እያደረግሽ ነው። እናቴ ባታሽ ጦስቶናለች። በእናትህ እንሂድ በቃ። እኔ እንድንሄድ ነው ካሜራ ይዘህ እየመጣ ማለት ነው። እኔን አታስቸግረኝ። ይሄ እኮ አልኩሽ፣ ይሄ ማስረጃ ነው። ይሄ የአንቺ ውርደት ማስረጃ ነው። እንኳን በቃ ትዳር ይቅርብኝ። ይሄ ትዳር አልኩ አንቺ በኔ ላይ ቺት እያደረግሽ አረኩ በፍታኝ ደስ እያለኝ ነው የምትሆን። በቃ ተወኝ፣ ውጣ፣ ተወኝ። እንድትተወኝ ነው የምፈልገው እኔ። ገባ አይደለ? ተወኝ። አለሽ ግን እዚህ ጋር ህሊና ስላለኝ እስከዛሬ ታገስኩ። እስከዛሬ ቤት ትቼ ስለዚህ እስከዛሬ ታገስሽኝ፣ ትምህርትሽን ተውሽ፣ ስራሽን ተውሽ። ስለዚህ አሁን አላዛር አላዋጣሽ። ለራስሽ እንዲመችሽ ነው ታውሽላላት አይደለም። እንደዛ ይመስላል። ባለጌ ሰው አይደለም። ነገርኩ፣ ጠየቀኝ አይደለ? በስነ ስርዓት አብሮኝ የሚማር ልጅ ነው። አሳይመንት ሊያደርስልኝ ሄደ። ዛሬ ቀኑ ቅዳሜ አይደለ? እስከዛሬ አሳይመንት አያደርስላትም። ዛሬ ነው አሳይመንት ሊያደርስልኝ አይደለ? እስከዛሬ አይቼው አላውቅም። ዛሬ ነው ማየው አይደለ? ነው አይደለ? የክፍለ ሀገር ልጅ ነው፣ ልታውቀው ትችላለህ። ረዛ ምንም ምክንያት አልፈልግም ካንቺ። በጣም ባለጌ ነሽ። ይሄን ብልግናሽን ወቂው። እሺ ባለጌ ነኝ፣ ውጣልኝ። ባለጌ ነኝ ያልኩህ እኮ እንዳትነካኝ ነግሬሃለሁ። ባለጌ ነኝ በቃ። ስለዚህ ባለጌ ሆነችን ሴት አብረህ ልትሆን አይገባም አይደለ እንዴ? ክብርህን አውርጄ ይባሃለሁ። ስማግጥ አይተኸኛል። ስለዚህ ተወኝ፣ ተውኝ። እኔ አልመጣሁም፣ አልደረስኩባችሁም። እኔ ስለ ስርዓቴን ይዤ ቁጭ ብያለሁ። የፈለኩትን ማድረግ መፍታት ከፈለግ ችግር የለም ፈታሃለሁ መጥቼ። እኔን ግን ተወኝ፣ ሰላሜን እፈልጋለሁ። እኔ መጨነቅ አልፈልግም። በጣም አስጨነቃችሁኝ። እኔ ያለሁበትን እኔ ነኝ የማውቀው። ገባህ አይደለ እንዴ? ቀን በቀን እያስለቀሳችሁኝ፣ ቀን በቀን ምንድን ነው የምትጠብቀው አንተ ከኔ? ሲጀመር ትዳርህን ስታስተካክል እኮ ነው። ትዳርህን መጀመሪያ ያስተካክል። ገና ትንሣኤ ትማግጣለች። እኔ ባለጌ አይደለሁም። ለአንተ ብዬ አይደለም፣ ፈጣሪን እንፈራ ሰው ነው። ፈጣሪን እንፈራለሁ። ባለጌ ፈጣሪን ትፈራለህ። ማስመሰሉ ነው በጣም ትችላለህ። ዘልዛላ ነኝ፣ ተውኝ። እኔ ባለጌ ነኝ፣ ተውኝ። እሺ ደስ ይበላችሁ። ባለጌ ሰው እንዴት ከባለጌ ሰው ጋር ትሆናለህ? ስለዚህ ተወኝ። እየመጡ እኔ ላይ ጨዋል ቀን በቀን እኔ በቃ ተውኝ። ሰይጣን ነሽ። ኑሬን አናግረው። ልጄ ሰይጣን ታጥነሽ ሂጂ መጣ